የታደሰ ወረደ ክህደት ወይስ የህወሓት የመጨረሻ ቁማር? በጠለምት የተቀሰቀሰው አደገኛ ፍጥጫ። የካቲት 2026 በትግራይ ፖለቲካ ውስጥ አዲስና አስደንጋጭ ምዕራፍ ተከፍቷል። በጠቅላይ ሚኒስትር አብይ አህመድ የተሾሙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከፌዴራል መንግስት ይልቅ ለህወሓት ጥቅምና ለታጣቂ ኃይሎች ፍላጎት ቅድሚያ እየሰጡ መሆናቸውን የሚያሳዩ ግልጽ ምልክቶች እየታዩ ነው። ጄኔራሉ በይፋ በአዲስ አበባ ተሾመው የሰላም ስምምነቱን እንዲያስፈጽሙና ክልሉን ወደ መደበኛ ህይወት እንዲመልሱ አደራ የሰጣቸው ቢሆንም በቅርቡ ያደረጓቸው ንግግሮችና በጠለምት አካባቢ ለተከሰተው ግጭት የሰጡት ምላሽ ጄኔራሉ ከፌዴራል ተወካይነት ይልቅ የህወሓት ጦር አዛዥ ወደ መሆን መሸጋገራቸውን አረጋግጧል። ይህ ሁኔታ በአዲስ አበባና በመቀሌ መካከል ያለውን ግንኙነት እጅግ አሳሳቢ ወደሆነው ምዕራፍ ያሸጋገረው ሲሆን የፕሪቶሪያውም ስምምነት በታደሰ ወረደ ድርብ ሚና ምክንያት ወደ መፍረሱ አፋፍ መድረሱን ተንታኞች ይገልጻሉ። ይህ ዘገባ በጄኔራል ታደሰ ወረደ ንግግሮች በጠለምት ግጭትና በክልሉ የወደፊት ዕጣ ፈንታ ላይ ያነጣጠሩ 5 መሰረታዊ ነጥቦችን እጅግ ሰፊ በሆነ ትንተና በጥልቀት ይዳስሳል። እስከ መጨረሻው አብራችሁን ቆዩ። በቅርቡ በጠለምት አካባቢ በፌዴራል ሰራዊትና በትግራይ ታጣቂዎች መካከል የተከሰተው ወታደራዊ ግጭት የጄኔራል ታደሰ ወረደን እውነተኛ ፖለቲካ አቋም በግልጽ የፈተነ ክስተት ሆኖ አልፏል። ጄኔራሉ በፌዴራል መንግስት የተሾመ መሪ እንደመሆናቸው ግጭቱን በማርገብና በፕሪቶሪያው ስምምነት መሰረት ታጣቂዎችን የመቆጣጠር ኃላፊነት ቢኖርባቸውም በተግባር ግን የጠለምት ህዝብ ራሱን የመከላከል መብት አለው የሚል ሽፋን በመስጠት ለትግራይ ታጣቂዎች ወታደራዊ ድጋፍ እንዲደርስ ፈቅደዋል። ይህ እርምጃቸው ጄኔራሉ በትግራይና በአማራ ክልል አዋሳኝ ቦታዎች ላይ የሚደረገውን ወታደራዊ መስፋፋት እንደ ህጋዊ እርምጃ እንደሚመለከቱ ያሳየ ሲሆን ይህም በፌዴራል መንግስቱና በክልሉ መካከል ያለውን የመተማመን መንፈስ ወደ ዝቅተኛ ደረጃ ወርዶታል። በሰላም መፈታት የነበረባቸውን የይገባኛል ጥያቄዎች በኃይል ለመፍታት ለሚፈልገው የህወሓት አክራሪ ክንፍ ትልቅ ወታደራዊና ፖለቲካዊ ዋስትና ሰጥቷል። ከዚህም ባለፈ ጄኔራሉ በጠለምት ለተሰማሩ ታጣቂዎች የሰጡት ይፋ ያልሆነ ድጋፍ የፌዴራል መንግስቱ በክልል ጸጥታ መዋቅር ላይ ያለውን ተሰሚነት ክፉኛ እንዲሸረሸር በማድረግ የህወሓትን ወታደራዊ የበላይነት በድንበር አካባቢዎች አጽንቷል። ጄኔራሉ ለፌዴራል መንግስት ሪፖርት ከማድረግ ይልቅ ለህወሓት ወታደራዊ ኮማንዶ መመሪያዎችን በመስጠት የጠለምትን ግጭት እንደ አዲስ የትግል መነሻ እየተጠቀሙበት መሆኑ በግልጽ የታየበት አጋጣሚ ነው። በመቀሌ በተካሄደው 51ኛው የህወሓት የምስረታ በዓል ላይ ጄኔራል ታደሰ ወረደ ከፌዴራል መንግስቱ ጋር ያለውን አለመግባባት በሰላም ለመፍታት ያለው እድል እጅግ ጠባብ መሆኑን ገልጿል። ይህ ንግግር በጠለምት ከታየው ግጭት ጋር ተዳምሮ ሲታይ ህዝቡ ለሌላ ዙር ጦርነት ስነ ልቦናዊ ዝግጅት እንዲያደርግና ከህወሓት ጎን እንዲሰለፍ የታለመ የፖለቲካ እንቅስቃሴ መሆኑን በርካታ ተንታኞች ይገልጻሉ። ጄኔራሉ አክሎም የሰላም ሂደቱ መጓተት ትግራይን ወደማይፈለግ አማራጭ እየገፋት መሆኑን ሲገልጹ ያካሄድ በዶክተር ደብረጽዮን ከሚመራው የህወሓት ክንፍ የህልውና ትግል አቋም ጋር ፍጹም የተጣጣመ መሆኑ ታይቷል። ሰላም መፈለጋችን ራሳችንን ከመከላከል አያግደንም የሚለው ንግግራቸውም ትጥቅ መፍታት የሚገባውን የክልሉን ኃይል መልሶ ለማደራጀትና በፌዴራል መንግስት ላይ ጫና ለመፍጠር የሚደረግ ስልታዊ እንቅስቃሴ ነው። ይህ በበዓል አከባበር ላይ የተሰማው ጠንካራ ቃና መቀሌ ከአዲስ አበባ መመሪያ ከመቀበል ይልቅ የራሷን የፓርቲ መስመርና ወታደራዊ አቅጣጫ መከተል መጀመሯን ለወዳጅና ለጠላት ያሳወቀችበት አደገኛ ምልክት ነው። ይህ ንግግር የሰላም ስምምነቱን ድንጋጌዎች ወደ ጎን በመግፋት ክልሉን ወደ አዲስ የጦርነት ቀጠና የመመለስና ለህወሓት አክራሪ አመራሮች ትልቅ የሞራል ግንባታ ያደረገ ክስተት ተደርጎ ሊወሰድ ይችላል። የካቲት 21 ቀን 2026 የትግራይ ጊዜያዊ አስተዳደር የፌዴራል ሰራዊት ወደ ትግራይ እንዲገባ ታዟል የሚለውን ዘገባ ፈጽሞ ሐሰት በማለት ማጣጣሉ በክልሉ ውስጥ ያለውን የህወሓት ፍጹም ወታደራዊ የበላይነት ለማስጠበቅ የታለመ ነው። ጄኔራል ታደሰ ወረደ የፌዴራል መንግስቱን ወታደራዊ እንቅስቃሴዎች ዲስኢንፎርሜሽን በማለት በማጣጣል የክልሉ ታጣቂ ኃይል ብቸኛ የክልሉ ጠባቂ አድርጎ የመሳል ስራ እየሰሩ ይገኛሉ። ይህ አካሄድ ህዝቡን ከፌዴራል መንግስቱ እንዲርቅና በጥርጣሬ እንዲመለከት በማድረግ ህወሓት በክልሉ ላይ ያለውን አስተዳደራዊ ወታደራዊ የበላይነት ለማራዘም እንደ ዋነኛ መሳሪያ እየተጠቀሙበት ነው። ጄኔራሉ በፌዴራል መከላከያ ሰራዊት ውስጥ የነበራቸውን የቀድሞ ከፍተኛ ልምድ ለፌዴራል መንግስቱ ተገዢ ለመሆን ሳይሆን የህወሓትን ወታደራዊ ጥቅም ለማስጠበቂያነት፣ የፌዴራል እንቅስቃሴዎች ደግሞ ለማሰናከያነት እያዋሉት ይገኛሉ። ይህ ደግሞ በትግራይ መሬት ላይ ከህወሓት ውጪ ሌላ ህጋዊ ኃይል እንዳይኖር የሚደረግ ስልታዊ ግፊት ሲሆን ጄኔራሉ ይህንን ስልት በመጠቀም በፌዴራል መንግስቱና በክልሉ የጸጥታ ጉዳዮች ላይ ያላቸውን ስልጣን ሙሉ በሙሉ ገሸሽ እንዲያደርግ እያስገደዳቸው ነው።
በህወሓት ውስጥ በአቶ ጌታቸው ረዳና በዶክተር ደብረጽዮን መካከል የተፈጠረው ክፍፍል ጀነራሉን ለከባድ ምርጫ ዳርጓቸው የነበረ ቢሆንም አሁን ላይ ግን ሙሉ በሙሉ ወደ ዶክተር ደብረጽዮን ቡድን ማዘንበላቸውን በተግባር አሳይተዋል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ጀነራሉን የህወሓት አክራሪዎች መሳሪያ ሲሉ መክሰሳቸው ጀነራል ታደሰ በክልል ውስጥ ያለውን ኃይልና የሰራዊት ድጋፍ ላለማጣት ሲሉ ከፓርቲው መስመር ጋር መወገናቸውን ያረጋግጣል። ታደሰ ወረደ ራሳቸውን እንደ ሚዛን ጠባቂ አድርጎ ቢገልጹም በተግባር ግን በፌዴራል መንግስቱ የተሰጣቸውን ኃላፊነት ወደ ጎን በመተው ለህወሓት ማዕከላዊ ኮሚቴ ፍላጎት ተገዢ ሆነዋል። ይህ ምርጫቸው በክልሉ ውስጥ የሚገኘውን ከፍተኛ ቁጥር ያለውን ታጣቂ ኃይል አመኔታ ለማግኘት ያስቻላቸው ቢሆንም የጊዜያዊ አስተዳደሩን ገለልተኝነትና ህጋዊነት ግን ክፉኛ ጥያቄ ውስጥ ጥሎታል። ጀነራሉ ይህንን አቋማቸውን በማጠናከር ማንኛውንም ከፌዴራል መንግስት ጋር የሚደረግ ድርድር የህወሓትን የፖለቲካ የበላይነት በሚያስጠብቅ መልኩ ብቻ እንዲመራ በማድረግ የአቶ ጌታቸው ረዳን የሪፎርም ጥረት ሙሉ በሙሉ አክሽፈዋል። ይህ ድርጊት ጀነራሉ ከፌዴራል መንግስት ጋር ካላቸው ግንኙነት ይልቅ በክልል ውስጥ ያለውን የፓርቲ ስርዓት ለማጠናከር ለዶክተር ደብረጽዮን ታማኝ ሆኖ ለመቀጠል ያላቸውን ቁርጠኝነት የሚያረጋግጥ ነው። በዚህም ጀነራሉ በትግራይ ውስጥ ለውጥ የሚፈልጉ ኃይሎችን አዳክመው አሮጌውንና አክራሪውን የህወሓት አመራር መልሶ እንዲያሰራራ አድርጓል። ይህ የታደሰ ወረደ አቋም በቀጣይ በሚካሄደው የሰኔ 2026 ሀገራዊ ምርጫ ላይም ትልቅ ጥላ ማጥላቱ አይቀሬ መሆኑን የፖለቲካ ተንታኞች በስፋት ይገልጻሉ። ጀነራሉ በፌዴራል መንግስትና በህወሓት መካከል ያለውን ግንኙነት ማለሳለስ ሲገባቸው ወደ ህወሓት ወገን ማዘንበላቸው በሁለቱ አካላት መካከል ያለውን አለመተማመን ወደ ከፋ ደረጃ አሸጋግሮታል። ይህ ሁኔታ ህወሓት ምርጫውን በክልል ውስጥ በራሱ ፍላጎትና ቁጥጥር ስር ለማድረግ የሚደረገውን ጥረት የሚያግዝ ሲሆን የፌዴራል ምርጫ ቦርድ በክልል ውስጥ የመንቀሳቀስ እድሉን እጅግ ያጠበዋል። በክልል ውስጥ የሚስተዋሉ ወታደራዊ ዝግጅትና በጠለምት አካባቢ የታየው አይነት ግጭት ህወሓት ምርጫውን እንደ ፖለቲካ መደራደሪያነት የኃይል ማሳያ ለመጠቀም እያለመ መሆኑን ያሳያል። በአሁኑ ወቅት ታደሰ ወረደ የህወሓትን የህልውና ትግል አጀንዳ በማራመድ ከአዲስ አበባ ጋር ያለውን ፍጥጫ ይበልጥ እንዲካረር በማድረግ የፓርቲያቸውን የስልጣን ዕድሜ ለማራዘም እየሰሩ ይገኛሉ። ምርጫው እየቀረበ ሲመጣ ጄኔራሉ ይበልጥ ወደ ህወሓት አቋም እንደሚጠጉና ይህ ደግሞ በፌዴራል ደረጃ ያለውን የፖለቲካ ስምምነት ወደ ማፍረስ ሊያመራ እንደሚችል የሚገምቱም አልጠፉም። ይህም ክልሉን ወደ አዲስ የትርምስ አዙሪት ሊከተው ይችላል። ክቡራን የዜብራ ቲዩብ ቤተሰቦች ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ በመጋበዝ ተሰናበትን። መልካም ጊዜ